እንደምንላችኋል ከኢትዮጵያ ቴሌቪዥን የአራት ማዕዘን ኢቲቪ ዜናን ይዘን ቀርበናል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። የምናስቀድመው አርዕስተ ዜናውን ነው። የላሊበላ ቅርሶችን ካጋጠማቸው ጉዳት ለመታደግ በትኩረት እየተሰራ እንደሚገኝ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን አስታወቀም። የሳውዲ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን የማፍሰስ ፍላጎት እንዳላቸው ገለጹ። የኩባው ፕሬዝዳንት ራውል ካስትሮ ስልጣን ሊለቁ ነው። ተመስገን በየነ ነኝ። በመጀመሪያ ኦህዴድ አዲስ የአመራር ስምሪት ማከናወኑን አስታወቀ። የኦህዴድ የገጠር የፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ ለኢቢሲ እንደገለጹት የ23 የሥራ ኃላፊዎች ሹመት ነው የተከናወነው። በዚሁም መሰረት ወይዘሮ ጠይባ ሐሰን የኦሮሚያ ክልል ምክትል ርዕሰ መስተዳድር፣ ዶክተር ግርማ አመንቴ በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል ከተማ ልማትና ቤቶች ቢሮ ኃላፊ፣ ወይዘሮ አዳነች አቤቤ የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ፣ አቶ አዲሱ አረጋ የኦህዴድ የገጠር የፖለቲካ አደረጃጀት ዘርፍ ኃላፊ፣ ዶክተር ነገሪ ሌንጮ የኦሮሚያ ኮሚኒኬሽን ጉዳዮች ቢሮ ኃላፊ፣ አቶ ከፍያለው አያና የከተማ ፖለቲካና አደረጃጀት ኃላፊ፣ ወይዘሮ ጫልቶሳኒ የኦሮሚያ ክልል ገቢዎች ባለስልጣን ኃላፊ፣ ዶክተር ሚልኬሳ ሚነጋ የኦሮሚያ ክልል ወጣቶች ቢሮ ኃላፊና እንደዚሁም ሌሎች የዞንና የከተማ አስተዳደር የሥራ ኃላፊዎች ምደባ መካሄዱም ነው የተገለጸው። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን አቶ አዲሱ አረጋ የኦህዴድ ገጠር ፖለቲካ አደረጃጀት ዘርፍ ኃላፊ በስልክ መስመራችን ላይ ይገኛሉ። እንደምን ውለዋል አቶ አዲሱ? ጤና ይስጥልኝ። እንዴት ዋላችሁ? የአመራር ስምሪቱ ምንን መሰረት ያደረገ ነው ወይም መነሻው ምንድነው? እንግዲህ እንደሚታወቀው በጥልቅ ታድሶ ሂደት ውስጥ ነው ያለነው። በጥልቅ ታድሶ እንቅስቃሴያችን የመጀመሪያው ምዕራፎች በተለይ የህዝባችንን ቅሬታ ከመፍታት አኳያ የመንግስትን አቅም በማጠናከር እንደሚያስፈልግ ከዚህም በመነሳት የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን ለመፍታት ቃል ገብተን ነው ከህዝባችን ጋር ወደ ተግባር የገባ ነው። አሁን የተደረገው የአመራር ስምሪት ዋነኛውና መሰረታዊ ዓላማው የመንግስትን የማስፈጸም አቅም በማጠናከር የልማት ስራዎችን የማፋጠን የመልካም አስተዳደር ዙሪያ ላይ የሚሰሩ ስራዎችን በማፋጠን የህብረተሰባችንን ሁለንተናዊ ተጠቃሚነት የማረጋገጥ ስራ ነው ማለት ነው። በመሰረታዊነት ይህንን ነው። ከዛ በመቀጠል ደግሞ በጥልቅ ታድሶ እንቅስቃሴ ወቅት ቃል በተገባው መሰረት የምሁራን አመራሮች፣ የወጣት አመራሮች እና የሴቶችን ድርሻ በአመራር ረገድ የሚኖራቸው ሚና ከፍ ማድረግ አለብን የሚል ቃል ስለተገባ ያንንም ያማከለ ነው የአመራር ስምሪቱ። መልካም። አቶ አዲሱ አረጋ የኦህዴድ የገጠርና የፖለቲካ አደረጃጀት ዘርፍ ኃላፊ ለሰጡን ምላሽ እናመሰግናለን። የላሊበላ ቅርሶችን ካጋጠማቸው ጉዳት ለመታደግ በትኩረት እየተሰራ እንደሚገኝ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን አስታወቀ። ለቅርሶቹ በተሰሩ ጊዜያዊ መጠለያዎች ላይ ያተኮረ ውይይትም ተካሂዷል። ሐምራዊት ብርሃኑ የሚዳሰሱ ተብለው በዩኔስኮ ከተመዘገቡ ቅርሶች አንዱ የሆነው የላሊበላ ውቅር አብያተ ክርስቲያናት ከደረሰበት የመሰንጠቅ አደጋ ለመታደግ የተለያዩ ጥረቶች በመደረግ ላይ ናቸው። በባህልና ቱሪዝም ሚኒስቴርና በቅርስ ጥናትና ጥበቃ ባለስልጣን እየተደረጉ ከሚገኙ ጥረቶች አንዱ ለቅርሶቹ ጊዜያዊ መጠለያ መስራት የሚለው ይጠቀስበታል። ይሁንና እየተሰሩ የሚገኙት ጊዜያዊ መጠለያዎች ፋይዳቸው አነስተኛ ከመሆኑ የተነሳ የቅሬታ ምንጭ መሆናቸው ነው የቅርስ ጥናትና ጥበቃ ባለስልጣን ባዘጋጀው ውይይት ላይ የተገለጸው። ጊዜያዊ መጠለያዎች እንዴት ይነሱ በሚሉ ጉዳዮች ላይ ያተኮረ ጥናት በውይይቱ መድረክ ላይ ቀርቧል። ጥናቱን ያካሄዱት ኢንዲኮምና አይኮም የተሰኙ የጣሊያን ኩባንያዎችና በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋካልቲ ጊዜያዊ መጠለያዎቹ በቅርሶቹ ላይ የሚያደርሱት ጉዳት የለም ብለዋል። ጊዜያዊ መጠለያው ቅርሱን እንዳይጎዳ እንዳደረገው የጉብኝታችን የውይይት ውጤት ያሳያል። መጠለያው ቢኖርም ምንም ጉዳት የለውም።
ነገር ግን ከህብረተሰቡ ጋር ባደረግነው ውይይት ይነሳ የሚል ሐሳብ ተንጸባርቋል። ስለዚህም ጊዜያዊ መጠለያውን የምናነሳው ይሆናል። ይሄ በጣም ወሳኝ ነገር ነው። መነሳት አለባቸው መቼ የሚል ቀን ማስቀመጥ አለብን። በዛ መሃል ደግሞ መሰራት ያለባቸው ወሳኝ ነገሮች አሉ። እነዚህ ወሳኝ ነገሮች ማለት ምንድነው? የጥገና ስራዎች ናቸው። ስለዚህ በቅርብ ርቀት እያንዳንዱ የቅርሱ አካል በደንብ በቅርበት ማየት እንችላለን። ጥገናው በተሳካ መልኩ ማድረግ ይቻላል። ስለዚህ ይሄ የተሰራ ጥገናው እየተካሄደ ልክ ጥገናው ሲያልቅ ይሄ ደግሞ ማንሳት። የላሊበላ አብያተ ክርስቲያናት አስተዳደር ግን በጥናት አቅራቢዎች ሐሳብ ላይ አይስማማም። በእይታ ከኛ የተሻለ እይታ ሊኖራቸው ይችላል ባለሙያ ስለሆነ፣ ግን መሳሪያ ደግሞ መታገዝ ነበረበት። እኔ ጥናቱ ላይ በጣም ቅሬታ አለኝ። መጀመሪያ በሰራው መጣናት ያለበት የሚል የራሴ ቅሬታ አለኝ። ዛሬ 10 ዓመት ዲዛይን ያደረጉት ራሳቸው ባለሙያዎች ናቸው አሁን መጥተው ያዩት። ስለዚህ በቀጣይ ወር ውስጥ እንደሚያደርሱልን ቃል ገብተውልናል። እነዚህን ጊዜያዊ መጠለያዎች የምናነሳበትን ዲዛይን ያቀርቡልናል ማለት ነው። ከዛ በኋላ ያለው ነገር የፖሊሲ ውሳኔ ነው የሚሆነው። ለዚህ ዓለም አቀፍ ለሆነ ሄሪቴጅ ሽልተር አይደለም በቋሚነት ይቀጥል ብለን የምንለው አሁን ይነሳ አይነሳ አይደለም። ጥናቱንም የተጠናው ጥናትም ዲኮንስትራክት ለማድረግ እንዲያግዝ ነው የተጠናው እንጂ እሱ እንዲቆይ አይደለም። ጊዜያዊ መጠለያዎቹ እስከሚነሱ ድረስ ቅርሶቹ ለንፋስና መሰል ችግሮች እንዳይዳረጉ የሚያስችሉ አፋጣኝ መፍትሄ ላይ በትኩረት ይሰራል ተብሏል። በዚሁ የላሊበላን ጊዜያዊ መጠለያ በተመለከተ ተጨማሪ መረጃ ሊሰጠን ሰለሞን ጸጋይ ስቱዲዮ ተገኝቷል። ከሱ ጋር ቆይታ አደርጋለሁ። እንደምን ውለሃል ሰለሞን? እንደምን ዋልክ? ተመስገን። እንግዲህ በተለይ አንተ ብዙ ጊዜ ላሊበላ ሄደህ በተለይ ጊዜያዊ መጠለያውን አጠቃላይ ያለውን እንቅስቃሴ ተከታተል ነበረ። ብዙ ጊዜም ዘግበሃል፣ በኢቲቪ ላይም ተላልፏልና ከዚህ አንፃር ይሄ የላሊበላን ጊዜያዊ መጠለያ የማንሳቱ ነገር ምንድነው ሊነሳ የተፈለገበት ምክንያት ከሚለው ሐሳብ እንጀምር። እንግዲህ ተመስገን ላሊበላ ቅርስን በጣም ታዋቂ ቅርስ ነው። ወደ ኢትዮጵያ የሚመጡ አብዛኞቹ በቁጥር በርከት የሚሉት የውጭ ጎብኚዎች 90% የሚሆኑት ወይም በቁጥር አብዛኞቹ ላሊበላን ብቻ ለማየት የሚመጡ ናቸውና ትልቅ የቱሪስት ፍሰቱን የሚጨምር ቅርስ ነው። እናም ይህ ቅርስ ዝናብና ፀሐይ እንዲሁም የወቅቶች መፈራረቅ ቅርሱ ላይ አደጋ ላይ ይደቅናሉ በሚል ምክንያት መጠለያ እንዲሰራለት ነው የተደረገው። ያ መጠለያ ግን በአሁኑ ወቅት ጊዜው ያለፈበት ስለሆነ የተለያዩ አደጋዎች ተደቅነውበታል። በመጀመሪያ ደረጃ ብረት ስለሆነ ቅዝቃዜ ያለው በራሱ አለቱም ቀዝቃዛ ስለሆነ ለመሰንጠቅ አንድ ምክንያት ይሆናል ማለት ነው። ሁለተኛ መጠለያው በራሱ የተለያዩ አደጋዎች የመውደቅ አይነት አዝማሚያ እያሳየ ነውና ያ ከወደቀ ብረቶቹ በጣም ክብደት ያላቸው ናቸውና እሱ ከወደቀ በጣም አደገኛ ጉዳት ያደርሳል ነው የሚሉት። ስለዚህ ያነጋገርናቸው የሀገር ውስጥና የውጭ ጎብኚዎችም ቶሎ እንዲነሳ ነው ጥያቄ ያቀረቡት። በዛ ላይ የላሊበላን የውበት ድምቀትም የሚሸራርፍ ሆኖ ነው የሚታየውና አሁን እየተደረገ ያለው እንግዲህ በአገር ውስጥ ያሉ ጎብኚዎችም ውጭ ያሉ ጎብኚዎችም ይሄ ነገር ቢታሰብበት የሚል ነው ሐሳብ ያላቸው። ተመስገን በዚህ በማንሳቱ ጉዳይ ላይ ረጅም ክርክር እንደነበረ አስታውሳለሁ። ለረጅም ዓመታት ይዘለቀ ማለት ነው። ምክንያቱም አንደኛ ቀደም ሲል ባነሳቸው ሐሳብ አንፃር ማለት ነው። አሁን እንግዲህ ዞሮ እንዲነሳ ወደ ስምምነት የሚመጣ ከሆነ የተሄደበት ርቀት አለ ማለት ነው። ከዚህ አንፃር ለማንሳት የተሰሩ ስራዎች ምንድን ናቸው? በማይጎዳበት ሁኔታ የነበረበት ያው ለተሻለ ነገር ጥበቃ ነበር የተቀመጠው፣ አልሆነም። እሱ ከስምምነት መድረሱ እንዳለ ሆኖ ግን አሁን በምን አይነት ሂደት ነው ለማንሳት ይዘጋጁ ያሉት? እንግዲህ አንተ ቀደም ሲል እንደገለጽከውም የመጠለያዎቹ በነገራችን ላይ የላሊበላን ቅርስ ከመጠበቅ አንፃር ከፍተኛ የማይተካ ሚና ተጫውተዋል። በዝናብንም ፀሐይንም ከመከላከል አንፃር የማይተካ ሚና ተጫውተዋል። ነገር ግን አሁን ካለው አንፃር መታደስ ያስፈልጋቸዋል ነው፣ እድሳት ያስፈልጋል ነው። ከዚህ አንፃር የተለያዩ ስራዎች ሲሰሩ ነበር። የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን እንዲሁም የባህልና ቱሪዝም ሚኒስቴር መስሪያ ቤት ከተባበሩት መንግስታት ድርጅት የሳይንስ ትምህርትና ባህል ዩኔስኮ ድርጅት ጋር በመተባበር የተለያዩ ተግባራትን እያከናወነ ነው። ቀደም ሲል አየር ላይ ከዋለው ዘገባም ለመረዳት እንደሚቻለው ጥናቶች እየቀረቡ ነው፣ ዲዛይን እየቀረበ ነው። ስለዚህ መጠለያውን በማንሳት ነገር ግን ቅርሱን በዘላቂነት የሚጠገንበትን መንገድ እየተመቻቸ ነው ማለት ነው። ስለዚህ ስራዎቹ ብዙ ርቀት ሄደዋል። ስራዎቹ ብዙ ርቀት ሄደዋል። በአጭር ጊዜ ውስጥም መጠለያውን አንስቶ ዘላቂ የሆነ የቅርሱን ጥገና እንቅስቃሴ ውስጥ ይገባል ማለት ነው። አመሰግናለሁ ሰለሞን። እኔም አመሰግናለሁ።
በቅርቡ የወጣውን የአዲሱን የአሽከርካሪዎች ብቃት ማረጋገጫ ፈቃድ አዋጅን በተመለከተ የአዲስ አበባ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ከአሽከርካሪ ማሰልጠኛ ተቋማት ጋር ውይይት እያካሄደ ነው የሚገኘው። እስካሁን ባለው ሂደትም የማሰልጠኛ ተቋማቱ በአዲሱ የአሽከርካሪዎች ብቃት ማረጋገጫ ፈቃድ አዋጅ ዙሪያ ጥያቄዎቻቸውን እያነሱ ይገኛሉ። ከዚህ ውስጥም ቀድሞ በነበረው አዋጅ የመንጃ ፈቃድ ለመውሰድ ተመዝግበው የነበሩ ሰልጣኞች በአዲሱ አዋጅ እንዴት እንደሚስተናገዱ በአዋጁ አልተመለከተም የሚል ጥያቄም ተነስቷል። ከዚህም በተጨማሪ አዲሱ አዋጅ ከመውጣቱ በፊት በተደረጉ ውይይቶች ከማሰልጠኛ ተቋማቱ የተነሱ ሀሳቦች አልተካተቱም ነው የተባለው። ውይይቱ ከሰዓትም የሚቀጥል ሲሆን የተነሱ ሀሳቦች ደግሞ ምላሽ ይሰጥባቸዋል ተብሎም ነው የሚጠበቀው። ይህንኑ ውይይት እየተከታተለ የሚገኘው ሪፖርተራችን ኢዮብ ሞገስ ተጨማሪ ሀሳቦችን ሊነግረን በቀጥታ መስመራችን ላይ ነው የሚገኘው። ኢዮብ እንደምን ውለሃል? በተለይ አዲሱ የአሽከርካሪ ብቃት ማረጋገጫ ፈቃድ አሰጣጥን በተመለከተ የተለያዩ ሀሳቦችና ቅሬታዎች መነሳታቸውን ቀደም ሲል ጠቁመናልና ከዚህ አንጻር ተጨማሪ ሀሳቦች የተነሱ ካሉ ብትነግረን። እሺ አመሰግናለሁ ተመስገን እንደምን ዋልክ። እንግዲህ ቀደም ሲል አንተም እንደጠቀስከው የአዲስ አበባ የአሽከርካሪና ተሽከርካሪዎች ፍቃድና ቁጥጥር ባለስልጣን በከተማይቱ ከሚገኙ የአሽከርካሪ ማሰልጠኛ ተቋማት ጋር ሰፋ ያለ ውይይት እያደረገ ነው የሚገኘው። እንግዲህ እንደሚታወቀው አዋጁ ሚያዝያ 7 ቀን 2010 ዓ.ም ጸድቋል። ይሄ አዋጅ በከተማዋ ያሉ ሰዎች ተወያይተውበታል። ከዚህ በፊት ግን አንድ ቅሬታ አላቸው። በአዋጁ እንዲሻሻል እንዲስተካከል ረቂቅ አዋጁ ላይ የሰጠናቸው አስተያየቶች አልተካተቱም። ስለዚህ አሁን አዲስ በሚወጣው መመሪያ ላይ ይሄ ጉዳይ ሊስተካከል የሚገባል የሚል ቅሬታ አንስተዋል። አንተም ቀደም ሲል እንደጠቀስከው እንግዲህ የአዲሱ አዋጅ 1072 2010 በመሰረታዊነት በ2000 ዓመተ ምህረት ወይም ከ10 ዓመት በፊት ወጥቶ የነበረውን አዋጅ ጋር በሶስት መሰረታዊ ጉዳዮች ላይ ለውጥ እንዳለው ነው የሚነገረው። የመጀመሪያው የትምህርት ዝግጅት ነው። በአሽከርካሪዎች ሊኖራቸው የሚገባውን የትምህርት ዝግጅት ማሻሻያ ተደርጎበታል። ከዚህም በተጨማሪ እድሜ ነው። እድሜ ላይ በተደጋጋሚ እንደምንሰማው አሽከርካሪዎች የሚያሽከረክሩት ተሽከርካሪና ያላቸው የእድሜ መጠን የማይመጣጠን ነው በሚል ተደጋጋሚ ወቀሳ ይቀርብበት ነበር። ከዚህ አንጻር አድናቆታቸውን የቻሉት የአሽከርካሪ ማሰልጠኛ ተቋማት አሉ። ከዚህ ውጪ የማሽከርከር ልምድን የተመለከተም በአዋጁ ተከቷል። አዋጁ ቢጸድቅም ሚያዝያ 7 ላይ ቀደም ሲል እንደጠቀስነው ቢጸድቅም በዚህ ጉዳይ ላይ ተጨማሪ መመሪያዎች ስለሚኖሩ በዚህ ጉዳይ ላይ ግብአት ለማግኘት ነው ዛሬ ውይይት እየተካሄደ የሚገኘው። ከዚህም በተጨማሪ አዋጁ ላይ ሰፊ ግንዛቤ ለመፍጠር ያስችላል የተባለ ነው ውይይቱ። በዚህ ውይይት ላይ በስፋት ሲነሳ የነበረው አዋጁ ላይ የተጠቀሰ አንድ ነጥብ አለ። የግል ወይም አውቶሞቢል የተሽከርካሪ ፍቃድ ማውጣት የሚፈልጉ ሰዎች ፍቃዳቸውን ለማግኘት በግላቸው ወይ ከቤተሰቦቻቸው ከቅርብ ቤተሰቦቻቸው ስልጠና ወስደው መንጃ ፍቃድ ማግኘት እንደሚችሉ ይጠቅሳል። ይሄ ጉዳይ ላይ ተደጋጋሚ ቅሬታ ነው እንግዲህ እኔ በነበርኩበት ስብሰባ ላይ እዚህ ውይይት ላይ የተነሳ ያለው ተገቢ አይደለም ወይም ጠንከር ያለ ቁጥጥር ሊኖር ይገባል፣ ለሙስና እና ለተለያዩ ብልሹ አሰራሮች በር እንዳይከፍት ይሄ ጉዳይ በስፋት ሊታይ ይገባል የሚል ሀሳብ አንስተዋል። ከዚህም በተጨማሪ አዋጁ ላይ ያነሳናቸው ሀሳቦች ባለመካተታቸው እንደዚህ አይነት ቅሬታ ፈጥሮብናል። አሁን እነዚህ ቅሬታዎች እንዳይፈጠሩ በመመሪያው ላይ ሊስተካከሉ ይገባል የምንላቸው ነጥቦች እንዲካተቱ የሚልም ሀሳብ አቅርበዋል። ሌላው በዚህ ላይ የተነሳው ነገር ምንድነው? ጥያቄዎቻቸው እንደማይስተናገዱ በተለይ የአሽከርካሪ ማሰልጠኛ ተቋማቶች እነሱን ወክለው በሚገባ እየሰሩ እንዳልሆነ ነው ያነሱት። ቀጣይ ደግሞ በአሁን ሰዓት ምላሽ እየተሰጠነ ያለው ከዚህ በኋላ ያለውን ነገር ነው በሌላ የዜና ወጃ ሰዓቶቻችን ላይ የምንመለስ ይሆናል። ተመስገን። አመሰግናለሁ። የፌዲ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሳውዲ አረቢያ የግብርናና አካባቢ ሚኒስትር ኢንጂነር አብዱራህማን ቢን አብዱል ሙሐሲን ተቀብለው አነጋገሩ። ሚኒስትሮቹ በውይይታቸው ረጅም ዘመናት ያስቆጠረውን የሁለቱን ሀገራት ግንኙነት ማጠናከር በሚቻልበት ሁኔታ ላይ መክረዋል። ውይይቱን የተከታተሉት የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም እንደተናገሩት የሳውዲ ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን የማፍሰስ ፍላጎት እንዳላቸው ሚኒስትሩ መናገራቸውን ገልጸዋል። ክቡር የፌዴሪ የውጭ ጉዳይ ሚኒስትር የሳውዲ ባለሀብቶች በንግድ እና ኢንቨስትመንት መስኮች በሀገራችን መዋዕለ ንዋያቸውን እንዲያፈሱ በተለይም በግብርናው መስክ እንዲሰማሩ ጥሪ አቅርበዋል። በሳውዲ በኩል ፍላጎት እንዳለ ተገልጿል። በመንግስት በኩል ለግብርናው ዘርፍ ልዩ ትኩረት ተሰጥቶት እየተሰራ ስለሆነ
ባለሀብቶቹ ይህንን እድል እንዲጠቀሙ ጥሪ አቅርበዋል። በሳውዲ በኩል ኢትዮጵያ ውስጥ ያሉ የኢንቨስትመንት እድሎች ላይ ተጠቃሚ መሆን እንደሚፈልጉ ገልጸዋል። በዚሁ በኢትዮጵያና በሳውዲ አረቢያ ሁለትዮሽ ግንኙነት ላይ ተንተርሶ ተጨማሪ መረጃ ሊሰጠን አማኑኤል ገብረመድህን ስቱዲዮ ደርሷል። እንደምን ውለሃል አማኑኤል? እንደምን ዋልክ ተመስገን። በዛሬው ዜና ላይ እንዳነሳ ነውም ከዚህ ቀደምም በተከታታይ እንደተዘገበው የሳውዲ አረቢያና የኢትዮጵያ ግንኙነት ከጊዜ ወደ ጊዜ የተጠናከረ ነው የመጣውና አሁንም ሚኒስትሩ ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ጋር የተለያዩ ስምምነቶችን የተመለከቱ ውይይቶች አካሂደዋልና በተለይ በስካሁኑ የኢትዮጵያና የሳውዲ አረቢያ ወይም የኢትዮ ሳውዲ አረቢያ የሁለትዮሽ ግንኙነት ላይ የተገኙ ውጤቶች ምንድናቸው ብሎ ማስቀመጥ ይቻላል በዋናነት? አመሰግናለሁ ተመስገን። እንግዲህ ቀደም ሲገለጽ እንደነበረ ሁለቱም ሀገራት በጣም የቆየ በባህልና በታሪክ የተሳሰረ ግንኙነት እንዳላቸው ነው ሰነዶች የሚያሳዩት። ምናልባትም ከአክሱም ስልጣኔ ጀምሮ ያለ ግንኙነት ነው። እነዚህ ሀገራት እንግዲህ በሂደት በ1948 ዲፕሎማሲያዊ ግንኙነት ከጀመሩበት ወቅት ያለው ጀምሮ በበርካታ መስኮች እየተባበሩ ሲሰሩ ቆይተዋል። እንዲሁም ይህን ትብብር ከፍ ወዳለ ደረጃ ለማድረስ በ2001 ዛሬ ሶስተኛ ቀኑ የያዘ የጋራ ኮሚሽን ስብሰባ አቋቁሞ እንግዲህ በተለያዩ መስኮች በትብብር ሲሰሩ ቆይተዋል። በዚህም ውጤቶች እንደተገኙ ነው መረጃዎች የሚያመለክቱት። የተወሰኑ ለመጥቀስ ያክል እንግዲህ 18.3 ቢሊዮን የሚገመት የሳውዲ ዩኤስ ዶላር ማለት ነው በኢትዮጵያ ኢንቨስትመንት በኢትዮጵያ አለ። በርካታ ከ200 በላይ የሚሆኑ የሳውዲ ኢንቨስተሮች በኢትዮጵያ በተለያዩ መስኮች ተሰማርተው ይገኛሉ። 237 የሳውዲ ፕሮጀክቶች 237 የሳውዲ ፕሮጀክቶች ኢትዮጵያ ውስጥ ይገኛሉ። ከነዚህ 113 የሚሉት እንግዲህ ኦፕሬሽን ላይ የተሰማሩ ናቸው። 59 በሂደት ላይ የሚገኙ ናቸው። በአጠቃላይ ኢትዮጵያ እንግዲህ ከሳውዲም እንዲሁም በአጠቃላይ ከሚድል ኢስት ካሉ ሀገራት ከባላት ግንኙነት እንግዲህ በአፍሪካ ካሉ 4 ቶፕ የሚባሉ የኢንቨስትመንት መዳረሻ ሀገራት ናት። ለዚህም የሳውዲ ኮንትሪቢዩሽን እንዳለው ነው የሚታመነው። የንግድ ልውውጡን የ2014 መረጃ እንደሚያመለክተው 1.4 ቢሊዮን ደርሶበት የነበረ አጋጣሚ አለ። ከዛ በኋላ በተለያዩ ምክንያቶች ከኮሚትመንት ከቁርጠኝነት ጋር በተያያዘ ከአፈጻጸም ጋር በተያያዘ እንግዲህ አሁን ላይ 659 ሚሊዮን ዶላር የሚገመት ነው። ይህ መጠናከር እንደሚገባው ነው እንግዲህ በባለፈው የጋራ ኮሚሽን ስብሰባ እንዲሁም በዛሬ የግብርናና የአካባቢ ሚኒስትሩ ከዶክተር ወርቅነህ ገበየሁ በነበራቸው ቆይታ እየመከሩት። እንደሚታወቀው እንግዲህ ኢትዮጵያ በርካታ የግብርና ውጤቶች ወደ መካከለኛው ምስራቅ ወደ ሳውዲ አረቢያ ትልካለች። በቀጣይ እንግዲህ ይሄ ካለው ሳውዲ አረቢያ ካላት የጂኦግራፊ አቀማመጥ ስትራቴጂያዊ መዳረሻ እንደምትሆን ነው የሚገመተው። ይሁን እንጂ አሁን ባለው ተጨባጭ ሁኔታ ሳውዲ ከኢትዮጵያ ከምትወስዳቸው የግብርና ምርቶች ይልቅ ከደቡብ አሜሪካ ሀገራት ምትወስዳቸው ይልቃሉ። ይህ መጠናከር እንዳለበት ነው እንግዲህ ዛሬ ውይይት የተደረገበት። ሌላው የእንስሳት ሀብት የቁም እንስሳት እንዲሁም ከስጋ ጋር በተያያዙ ናቸው። ኤክስፖርት የስጋ ውጤቶች ኤክስፖርት ነው። ይህም መጠናከር እንዳለበት ነበር የተመከረው። የፖለቲካው መስክ ያየን እንደሆነ እንግዲህ በመንግስታቱ ደረጃ ጥሩ የሚባል ግንኙነት አለ። እንደሚታወቀው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በርካታ ጊዜ ሳውዲ ጎብኝተዋል። የተለያዩ ሳውዲ ባለስልጣናትም ኢትዮጵያን ጎብኝተዋል። በሁለቱ መንግስታት በኩል ጥሩ ግንኙነት እንዳለ ነው ይሄ የሚያሳየው። በቅርቡ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን የእንኳን ደስ አላችሁ መልእክት በመላክም የሳውዲ ንጉስ ቀዳሚ ነበሩ። አዎ፣ ስለዚህ ይሄ ጠንካራ የሆነ ግንኙነት እንዳለው ማሳያ ነው። ሌላው ከዚህ ከቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ከመስራት አንጻር ነው። ሁለቱም ሀገራት ቅድም እንዳልኩት ካላቸው የመልክዓ ምድር አቀማመጥ አንጻር በርካታ የጋራ የሚያደርጓቸው አጀንዳዎች አሉ። ከዚህ ከሽብርተኝነት ጋር በተያያዘ እንዲሁም ሌሎች ዓለም አቀፋዊ ጉዳዮች ላይ በጋራ እየሰሩ ይገኛሉ። ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል እንደመሆኗ ደግሞ አሁን እየሰሩበት ያለው ጉዳይ ነው። ሌላው በማህበራዊ ዘርፍ ደግሞ ትምህርት፣ ጤና እንዲሁም ሌሎች ሳይንስና ቴክኖሎጂ በትብብር እየሰሩ ይገኛሉ። ይህ ይመስላል። ተመስገን። አመሰግናለሁ አማኑኤል። በአዲስ አበባ ከተማ የህብረተሰቡ የወሳኝ ኩነት ምዝገባ ልምድ ከጊዜ ወደ ጊዜ መሻሻሎች ቢታዩበትም አሁንም ዝቅተኛ የሚባል ነው። የምዝገባውን ሂደት ለማቀላጠፍና እንደዚሁም ደግሞ የህብረተሰቡን ግንዛቤ ለማዳበር ጥረት እየተደረገ እንደሚገኝ የከተማዋ ወሳኝ ኩነት ምዝገባ ኤጀንሲ አስታውቋል። ኬኔዲ አባተ ተከታትሎታል።
በዋናነት ልደት፣ ሞት፣ ጋብቻና ፍቺን የሚያካትተው የወሳኝ ኩነት ምዝገባ በ2008 መገባደጃ ላይ ነበር በአዲስ መልክ በአገር አቀፍ ደረጃ ወጥና ዘመናዊ በሆነ መንገድ የተጀመረው። ይሁንና በየጊዜው መሻሻሎች ቢኖሩም ህብረተሰቡ ለምዝገባው ያለው ግንዛቤ የሚሆን ትኩረት አሁንም ዝቅተኛ ነው። ወጣት ራሄል ልሳነ ወርቅ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 አስተዳደር ጽህፈት ቤት የልደት ሰርቲፊኬቷን ስታወጣ ነው ያገኘናት። ጉዳይ ስለገጠመኝ ራሴ የሆነ ጉዳይ ስለገጠመኝ ለዛ ነው የፈለኩት የልደት ካርዴ ማለት ነው። በቃ ይሄን ያህል ሞር የሚያስፈልግ አይመስለኝም ነበር። በብዛት ምን የምናስበው ሰዎች ወይ ውጪ ለመሄድ ወይ የሆነ ጉዳይ ሲገጥመን ምናምን ሊሆን ይችላል የልደት ካርድ የሚያስፈልገን ብለን እናስበው። እንደ ወጣት ራሄል ሁሉ በርካታ የአዲስ አበባ ከተማ ነዋሪዎች አስገዳጅ ሁኔታ ካልገጠማቸው በስተቀር የልደትም ይሁን ሌሎች የወሳኝ ኩነት ሰርቲፊኬቶችን በጊዜ ማውጣት ግድ አይላቸውም። የህብረተሰቡ ግንዛቤ በዚህ ደረጃ ለምዝገባው ብቁ ነው ማለት ሙሉ ነው ማለት አንችልም። ብዙ የሚቀሩ ምንሰራቸው ብዙ ስራዎች አሉ። ከአምናው ግን ዘንድሮ የተሻለ ለውጦች እያየን ያለነው በወቅቱ የማስመዝገብ ሂደቱ ወደኛ እየመጡ እየሰሩ ነው ያሉት። በ10 አመቱ አሁን ለምሳሌ የህዝብ ቆጠራ ይደረጋል። ይሄን ሊተካ ይችላል። ይሄ ምዝገባ ወጥነት ከመጣ ማለት ነው። አሁንም ግንዛቤውን ያላገኘ ህብረተሰብ ክፍል አለ። ግንዛቤው ዕውቀቱ ኖሮት እንኳን መጥቶ ተመዝግቦ መረጃ መያዝ ማይፈልጋል። ሌላው ለቦታው ወይም ደግሞ ለዚህ ምዝገባ ሂደት ይሰጠው የነበረው ትኩረት ዝቅተኛ መሆን እነዚህ ተግዳሮት ናቸው። የአዲስ አበባ ወሳኝ ኩነት ምዝገባ ኤጀንሲ ለከተማዋ ነዋሪዎች አገልግሎቱን በዘመናዊ መንገድ በመስጠት ላይ የሚገኝ ሲሆን ሂደት በሂደት እየጨመረ የመጣውን የተመዝጋቢዎች ቁጥር በተቀላጠፈ መንገድ ለማስተናገድ የሚያስችለውን ተጨማሪ ዝግጅትም በማድረግ ላይ ነው። ይሄንን ተቋም ታች ድረስ ተደራሽ አድርገናል። እንደ ከተማ አስተዳደር በሲስተም የመስራት እንቅስቃሴ ተጠናክሮ ነው እየቀጠለ ያለው ማለት ነው። ስለዚህ እሱን አጠናክረን በተደራጀ መንገድ እየተቆራረጠ ያለውም ነገር እንዲስተካከል በማድረግ መምራት ይኖርብናል። ኤጀንሲው ሊከናወኑ ይገባቸዋል የሚላቸውን መሰረታዊ ስራዎች ታች ድረስ ግንዛቤ እንዲጨበጥ ማስጨበጥ ብቻ ሳይሆን በተቋሙ ያሉ ሰራተኞችንም ስልጠና በመስጠት ተከታታይ ስልጠና በመስጠት ህብረተሰቡን ማገልገል ይኖርባቸዋል ብለን ነው የምናስበው። በምዝገባው የሚገኘው መረጃ ለመንግስትና ሀገር ከሚኖረው ህጋዊ፣ ስታቲስቲካዊና አስተዳደራዊ ጠቀሜታዎች በተጨማሪ ህብረተሰቡም የተቀላጠፈ አገልግሎት እንዲያገኝ ጉልህ አስተዋጽኦ አለው። ይህንኑ ወሳኝ ኩነትን ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ኬኔዲ አባተ ተዘጋጅቷል። ምዝገባው የሚኖረው ፋይዳ ምን እንደሆነ እንደዚሁም ደግሞ ከዚህ በመነሳት የህብረተሰቡን ልምድ ለማሳደግ መከናወን ያለባቸው ስራዎች ምንድናቸው የሚለውን ብትነግረን ኬኔዲ። ሰላምታዬ እንዳስቀደም ቁጠርልኝ። በጣም ጥሩ ተመስገን፣ አመሰግናለሁ። እንግዲህ የወሳኝ ኩነት ምዝገባን ስንመለከት እንግዲህ በኢትዮጵያ ደረጃ ለረጅም ዓመታት እንዲሁ ከማዘጋጃ ቤታዊ አገልግሎቶች ጋር ተያይዞ ዝቅተኛ ትኩረት ተሰጥቶት ብዙም ቦታ ባልተሰጠው መልኩ ነበር ሲከናወን የነበረው ማለት ነው። ከማዘጋጃ ቤት አገልግሎቶች ጋር አንድ ላይ ተዳብሎ እንዲሁ በዘፈቀደ የሚከናወን ተግባር ነበር። እንደዚሁም የወሳኝ ኩነት ምዝገባዎች ለሚያስፈልጉን አገልግሎቶችም እንደዚሁ ምዝገባዎቹን ሳንጠይቅ ወይም ደግሞ ሰርቲፊኬቶችን ሳንጠይቅ እንደዚሁ በዘፈቀደ ገለገል ከመሆኑ ጋር ተያይዞ እንግዲህ የወሳኝ ኩነት ምዝገባ ብዙም በኢትዮጵያ የሚታወቅ አይደለም ወይም ደግሞ ህብረተሰቡ በብዛት የሚያውቀው አይደለም ለሚያስፈልገው ጉዳይ የመመዝገብ ካልሆነ በስተቀር ማለት ነው። ነገር ግን በ2004 ዓመተ ምህረት የወጣው የወሳኝ ኩነት ምዝገባ አዋጅ 760 ይህንን ነገር የሚቀይር ነው የሚሆነው። ይህ አዋጅ ከወጣ በኋላ እንግዲህ ከ4 ዓመታት በኋላ በ2008 ነው አዋጁን ለማስፈጸም መመሪያ የወጣውና ወደ ተግባር ላይ የተገባው ማለት ነው። በ2008 መጨረሻዎች አካባቢ ወይም ደግሞ መገባደጃ ላይ ነው እንግዲህ የምዝገባውም በተደራጀ መንገድ መከናወን እየጀመረው ማለት ነው። እንግዲህ ይህንን አዋጅ ይህንን ምዝገባ በምንመለከትበት ጊዜ ለህብረተሰቡ የሚሰጣቸው ለሀገርም እንደዚሁ የሚሰጠው የተለያዩ አገልግሎቶች አሉ። በዋናነት የምናነሳው እንግዲህ በዜናውም ላይ እንደተጠቀሰው ህጋዊ አገልግሎትን ይሰጣል። ህጋዊ አገልግሎትን ስንል እንግዲህ ህብረተሰቡ ማግኘት የሚገባውን የተለያዩ የህግ አገልግሎቶች እንደዚሁም ደግሞ መንግስት ማግኘት የሚገባውን አገልግሎቶች ለማግኘት የሚረዳ ነው የሚሆነው ማለት ነው። ለምሳሌ በምርጫዎች በሚካሄዱበት ጊዜ ሀገራዊ ምርጫዎች በሚካሄዱበት ጊዜ ማለት ነው ምን ያክል ህዝብ ለመምረጥ ብቁ ነው፣ ለህጋዊ ደረጃውስ እንደዚህ ህብረተሰቡ ለመምረጥ ያለው ህጋዊነትስ ምንድነው የሚለውን ከማወቅ አንፃር የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። እንደዚሁም ደግሞ የተለያዩ ወንጀሎች በሚከሰቱበትም ጊዜ ወንጀለኞችን ለመለየት በሚደረገውም ጥረት ይሄው የወሳኝ ኩነት ምዝገባ አገልግሎት የራሱ የሆነ አገልግሎት ይኖረዋል። ህብረተሰቡ የሚያገኛቸውን በተለያዩ ህጎች የወጡ ህግጋት አገልግሎቶችንም ለማግኘት እንደዚሁ የራሱ አስተዋጽኦ ይኖራል። ለምሳሌ በፍትሐ ብሔር ህግ የውርስ መብትን
ለምሳሌ ብንመለከት ውርስ በምን አይነት መልኩ ነው ሊከናወን የሚችለው የሚለውን እንግዲህ ከነዚሁ ከወሳኝ ኩነት ምዝገባዎች ወይም ደግሞ ሰርቲፊኬቶች በሚገኝ መረጃ አማካኝነት ነው ህብረተሰቡ አገልግሎት ሊያገኝ የሚችለው ማለት ነው። ሌላው ዋነኛ አገልግሎት የምንለው ስታቲስቲካዊ አገልግሎት ነው። አጠቃላይ የሀገሪቱ ህዝብ ምን ያክል ነው፣ በክልል ደረጃስ ምን ያክል ህዝብ አላት ሀገሪቱ፣ በወረዳዎች በቀበሌዎች እንደዚሁ ያሉት የህዝብ መጠኖች በጾታም በእድሜም እንደዚሁ ለመለየት ይሄው የወሳኝ ኩነት ምዝገባ አገልግሎት የራሱ አስተዋጽኦ ይኖረዋል ማለት ነው። እንደዚሁ በዜናው ላይ እንደተጠቆመው በየ10 ዓመቱ የሚካሄደው የህዝብና ቤት ቆጠራም አስፈላጊ ላይሆን የሚችልበት ደረጃ ላይ ልንደርስ እንችላለን። ይህ አገልግሎት በአግባቡ የሚከናወን ቢሆን ማለት ነው። በአሁኑ ሰዓት እንግዲህ በኢትዮጵያም እነዚህን ምዝገባዎች ከተለያዩ ተቋማት ጋር እያዳበሉ ለማካሄድ ጥረቶች በመካሄድ ላይ ነው የሚገኙት። ለምሳሌ ከጤና ተቋማት ጋር ልደትን የተመለከቱት እንደዚሁ በጤና ተቋማት ተመዝግበው ለወሳኝ ኩነት ኤጀንሲ እንዲቀርቡ የሚደረጉ ተግባራት ተጀምረዋል። እንደዚሁም ደግሞ ከፍርድ ቤቶችም ጋር የጋብቻና የፍቺ የመሳሰሉትን አገልግሎቶች ለማግኘት የሞትም እንደዚሁ በተደራጀ መንገድ እንዲከናወን አሁን ከተለያዩ ተቋማትም ጋር አገልግሎቱን ለመስጠት ጥረት እየተደረገ ነው። ያን ያክል አመርቂ ባይሆንም ማለት ነው። የሌሎች ሀገራትም ተሞክሮ ይህንን ነው የሚያሳየው። በተለይ የበለጸጉ ሀገራትን እንደ አሜሪካ ያሉ ሀገራትን ብንመለከት የወሳኝ ኩነት ምዝገባዎች እንደዚሁ በተደራጀ መንገድ ከጤና ተቋማት ከፍርድ ቤቶችና መሰል አገልግሎት ሰጪ ተቋማት ጋር በተዳበለ መልኩ በቅንጅት ነው የሚከናወኑት ማለት ነው። ይሄም አገልግሎቱ በአግባቡ እንዲደርስ ምዝገባውም መረጃውም በአግባቡ ተሰንዶ ወይም ደግሞ ተዘጋጅቶ እንዲገኝ የሚያደርግ ይሆናል ማለት ነው። ሌላው እንግዲህ የወሳኝ ኩነት ምዝገባ የሚኖረው ከፍተኛ አስተዋጽኦ አስተዳደራዊ እንደዚሁም ደግሞ የማህበረ ኢኮኖሚ አገልግሎቶችን ለህብረተሰቡ ለማድረስ በሚደረገውም ጥረት የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። በተለያዩ አካባቢዎች ወይም ደግሞ በወረዳ ደረጃ ለምሳሌ ምን ያክል ህዝብ አለ፣ ይህ ህዝብ ምን ያክል የጤና ተቋማት ያስፈልጉታል፣ ምን ያክል ሌሎች የማህበራዊ ሰጪ አገልግሎት ተቋማት ያስፈልጉታል፣ ትምህርት ቤቶች በአይነትም እንደዚሁ ምን አይነት በምን ያክል መጠን ያስፈልገዋል የሚለውን ለመለየት የወሳኝ ኩነት ምዝገባ ኤጀንሲዎች የወሳኝ ኩነት ምዝገባዎች የራሳቸው የሆነ ከፍተኛ አስተዋጽኦ ይኖራቸዋል ማለት ነው መረጃ በመስጠት ረገድ። ነገር ግን በኢትዮጵያ ስንመለከት ህብረተሰቡ ለምዝገባው ያለው ግንዛቤ እጅግ በጣም ዝቅተኛ ሊባል የሚችል ነው። ይህም እንግዲህ ቀደም ሲል እንደገለጽኩት ምዝገባው ለረጅም ዓመታት ትኩረት ሳይሰጠው የቆየ ከመሆኑ ጋር በተያያዘ መንግስትም እንደዚሁ አሁንም አዋጁ ከወጣም በኋላ መንግስትም የሚሰጠው ትኩረት በተለያዩ ጊዜያት እንግዲህ አጋጣሚዎችን እየተጠቀሙ ለማሳወቅ ከሚደረገው ጥረት በተጨማሪ ብዙም ትኩረት የተሰጠው ካለመሆኑ ጋር ተያይዞ ዝቅተኛ ነው። በ2008 ዓመተ ምህረት የወጣው አዋጁን ለማስፈጸም የወጣው መመሪያም ከዚሁ ጋር በተያያዘ ምንም እንኳን አዋጁ አስገዳጅ በሆነ መንገድ እንዲፈጸም የምዝገባዎቹ አስገዳጅ በሆነ መንገድ እንዲፈጸሙ የሚደነግግ ቢሆንም መመሪያው ግን ህብረተሰቡ ያለው ግንዛቤ ዝቅተኛ ከመሆኑ ጋር በተያያዘ አስገዳጅነቱ እንዲቀርና ግንዛቤዎችን እያዳበርን ሂደት በሂደት ህብረተሰቡ ከፍተኛ ግንዛቤ እስኪኖረው ቅጣት ሳይኖረው በመደበኛ መንገድ እንዲሁ እንዲመዘገብ ነው እየተደረገ የሚገኘው እዚህ ላይ ማለት ነው። ኬኔዲ አስገዳጅነቱ እንዲቀር የሚለው ሀሳብን ስታነሳ ብዙ ጊዜ ሰዎች ይሄ ነገር ምን ያህል ጠቃሚ ነው የሚለውን ነገር አንድ ያለመገንዘብ ጉዳይ አለ፣ የግንዛቤ ችግር አለ። ይሄ ደግሞ የሚመለከተው አካል በደንብ የተለያዩ መገናኛ ብዙሃንን ተጠቅሞ በተለያየ መንገድ መድረስ ይጠበቅበታል። ከዛ ውጭ ግን ይሄ ለእያንዳንዱ ግለሰብ እንደዚሁም በሀገር አቀፍ ደረጃ ለሀገርም ጠቃሚ መሆኑን የሚረዳበትን መንገድ መስራት ያስፈልጋል። ይህንን ያነሳውበት ምክንያት ምንድነው? በአብዛኛው ከኃላፊዎችም እንደምንሰማው ማለት ነው የሰው ኃይል እጥረት አለ፣ የቴክኖሎጂ አጠቃቀም ላይ ችግር አለ፣ ዘመናዊ የሆነ የመረጃ አያያዝ ስርዓት የለም። ስለዚህ ሰዎች ራሳቸው ለመመዝገብ በሚያደርጉበት ጥረት ራሱ የመጉላላትና ብስጭትን የመፍጠር ነገሮች አሉና ከዚህም አንፃር ቅድመ ዝግጅቱ ምንድነው ወይም በምን ያህል መጠን ተዘጋጅቷል? የሆነ ነገር ቢሮ ከከፈትከ በኋላ እዚህ ወረዳ ይሄን ያህል ሰው ነው ያለኝ ስለዚህ ስላልቻልኩ ነው ማለት ሰው እንደገና ስራ ፈቶ ወረፋ ይዞ የሚቀመጥበትና አይ የቀረው ይቅር ወደሚልበት ደረጃ የሚያስኬደው ስለሆነ ከዚህ አንፃርስ ምን ያህል ዝግጁነቱ አለ የሚለው ነገርስ ተነስቷል የሚለውን በአብረ አያይዘ እንድትነግረኝ ብዬ ነው። ትክክል ተመስገን፣ ጥሩ ጥያቄ ነው። እንግዲህ በመዋቅር ደረጃ ስንመለከት የወሳኝ ኩነት ምዝገባዎች በመላ ሀገሪቱ ወጥ በሆነ መንገድ እስከ ቀበሌ መዋቅራቸው ተዘርግቶ በአሁኑ ሰዓት የተደራጀ እንቅስቃሴ ነው እየተከናወነ የሚገኘው። ምንም እንኳን ምሉእ ባይሆኑም የሰው እጥረትና የመሳሰሉት የቁሳቁስ እጥረቶች በተወሰነ ደረጃ ቢኖሩም ያን ያክል ግን ለምዝገባው በሚያዳግት ህብረተሰቡም ካለው ግንዛቤ አንጻር ለምዝገባው የሚያዳግት አይደለም አሁን ያለው አደረጃጀት ማለት ነው። እስከ ቀበሌ ድረስ የተደራጀ ወይም ደግሞ የተዘረጋ ነው ይህ የወሳኝ ኩነት ምዝገባ ማለት ነው። ነገር ግን በቅስቀሳ ደረጃ ስንመለከት እያንዳንዱ ከፌዴራል ደረጃ እስከ ቀበሌ ያሉ
ያሉት የየራሳቸው የሆነ ህብረተሰቡን የሚያስተምር ወይም ደግሞ ለህብረተሰቡ ግንዛቤ የሚፈጥር ዲፓርትመንት ወይም ደግሞ ክፍል አላቸው። እነዚህ ክፍሎች የሚያደርጉት እንቅስቃሴ አሁንም ዝቅተኛ እንደሆነ ነው የተመለከትነው። በአዲስ አበባ አንዳንድ አካባቢዎችም ተዘዋውረን እንደተመለከትነው እንግዲህ አልፎ አልፎ ህብረተሰቦች በሚበዙባቸው አካባቢዎች እንደዚሁም ደግሞ ህብረተሰቡ በተለያየ መልኩ በሚሰበሰብባቸው ቦታዎች ላይ እየገቡ ለመቀስቀስ ጥረቶች አሉ በዘመቻ ማለት ነው። ከዛ ባለፈ ግን ያን ያክል ለቀስቀሳ የሚደረገው ትኩረት ወይም ደግሞ ህብረተሰቡን ለማሳወቅ የሚደረገው ጥረት ዝቅተኛ መሆኑ አሁንም ድረስ ህብረተሰቡ ግንዛቤው እንዳይኖረውና ለምዝገባው ቦታ እንዳይሰጥ አድርጎታል ማለት ነው። ከዛ ባለፈ ግን ግንዛቤው ያለውም ህብረተሰብ በራሱ ሄዶ የመመዝገብና ሰርቲፊኬቶችን የማውጣት ልምዱ ዝቅተኛ የሚባል ነው። ምክንያቱም ብዙዎቹ አገልግሎቶች በኢትዮጵያ የምንመለከታቸውን የምናገኘው እስካሁንም በታሪካችንም እንደመጣ ነው በዘፈቀደ ወይም ደግሞ እንደዚሁ ዝም ብለን በግምት በሚሰሩ ነገሮች ነው እንጂ የወሳኝ ኩነት ምዝገባዎችን ለምሳሌ ያገባ ያላገባ የምንላቸውን የምንጠይቅበት በተለያዩ ምዝገባዎች በተለያዩም ደግሞ አገልግሎቶችን ለመስጠት በመናደርገው ጥረት ያን ያክል ከፍተኛ የሚባል አይደለም ወይም ደግሞ ብዙ ቦታ የሚሰጠው አይደለም። ስለዚህ እነዚህም ነገሮች የራሳቸው የሆነ አስተዋጽኦ አላቸው። ለምሳሌ የኮንዶሚኒየም ቤት ምዝገባዎች በሚኖሩበት ጊዜ እኛም ተዘዋውረን እንደተመለከትነው ማለት ነው በተለያዩ የወሳኝ ኩነት ምዝገባዎች በሚካሄዱባቸው በአዲስ አበባ አካባቢዎች በእነዚህ ወቅቶች የተመዝጋቢ ቁጥር በከፍተኛ መጠን ይጨምራል። ነገር ግን ተዘጋጅቶ ከወዲሁ ሊያስፈልገኝ ይችላል ብሎ የመዘጋጀቱ ነገር ዝቅተኛ ነው የሚሆነው ማለት ነው። ስለዚህ እያንዳንዱ ከፌደራል ጀምሮ እስከ ቀበሌ ድረስ በየክልሉ ከፍተኛ ትኩረት ሊሰጠው የሚገባው ነው የሚሆነው ማለት ነው። ምክንያቱም በስታቲስቲክስ ደረጃ ስንመለከት በህዝብና ቤት ቆጠራ ደረጃ ብቻ እንኳን ብንመለከት አገሪቱ በየ10 ዓመቱ በጣም ከፍተኛ የሚባል ገንዘብ ነው የምታወጣው ለዚህ ለህዝብና ቤት ቆጠራዎች ማለት ነው። እነዚህ የወሳኝ ኩነት ምዝገባው ግን በተቀመጠለት መንገድ ቢከናወን እነዚህን ወጪዎች ሙሉ በሙሉ ማስቀረት ወደሚቻልበት ደረጃ ላይ መድረስ እንችላለን ማለት ነው። ተመኝ መልካም ተናቦ መስራት እዚህ ላይ በትልቁ የሚጠይቅ ጉዳይ ነው ማለት ይቻላል። ለመረጃው ኬኔዲ አመሰግናለሁ። ሰዎች ከኪንታሮት በሽታ ለመፈወስ ዘመናዊና ባህላዊ መድኃኒቶችን ይጠቀማሉ። የሚያድነውን መድኃኒት ለማግኘት እስኪቻል ግን ህመሙ ይበረታል። በተለያዩ ምክንያቶች የሚከሰተው የኪንታሮት በሽታ ህመም ማህበራዊ ህይወትንም ጭምር የሚፈትን ነው። በዚህ ጉዳይ ላይ ጌቱ ላቀው ተጨማሪ አለው። ደወለልኝ ነበር አሁን ራሱ እና ይመጣሉ አልኩት። በቃ እኔ ማታ ነው። ወጣት ቃኘው አድማሱ የኪንታሮት ህመም ቢያስቸግረው በርካታ መፍትሄ ናቸው የተባሉ መድኃኒቶችን ቢሞክርም ህመሙን መፈወስ አልቻለም። የህመሙ መበርታት ደግሞ እረፍት ነስቶታል። በሽታው እንግዲህ ኪንታሮት አስጠሊ በሽታ ነው። ከባድ ነው በጣም ነው። ሽንት ቤት በምትሄድበት ሰዓት ረጅም ጊዜ ስትቀመጥ ምናምን በጣም ነው የሚያሰቃየ። ህመሙ ምን ብዬ ልንገር? ሽንት ቤት ለረጅም ጊዜ ነው ተቆየው ገብተ ምናምን እና ህመሙን ብዙ ቦታ ሐኪም ቤት ሄጃለሁ። ጸበል ምናምን ብዙ ጸበል ሄጃለሁ። የሆነ ሰዓት ጸበል ሄጄ እንዱ ታገስ አለልኝና በቃ ደሞ ይመለሳል ወዲያው። ይህንን ህመም ለማስታገስ በመጨረሻ ከሞከራቸው የባህል ህክምናዎች በአንዱ ያገኘው መድኃኒት ከበሽታው ፈውሶታል። ለ3 ቀን ትቀበዋለህ፣ በሳምንት ትድናለህ። እሺ ማይቦል ነገሮችም አሉ ሰጣለሁ። እሺ እና የሚቀባ የሆነ ነገር ሰጡኝ። እቺን ተቀባት ምናምን አሉኝ። ለአንድ ሳምንት ተቀባና ሳምንት መጣለህ አሉኝ። እና ቀብቼ በአራተኛው ቀን ምናምን ቆመ ህመሙ ምናምን እና በጣም ነው እውነት አይመስልህም። ሲቀመጥ ራሱ የነበረው ስሜት በሰውነት ላይ የነበረው ስሜት ሲቀመጥ ያመኝ ነበር፣ ያቃጥለኝ ነበር። እነኚህ ስሜቶች መድኃኒቱ ለ4 ጊዜ ከወሰድኩ በኋላ እየተለወጠልኝ መጣ። እግዚአብሔር ይመስገን አሁን ጥሩ ላይ ነው ያለው። ያው ህመሙ የማቃጠል ስሜት የማሳከክም አለው። ብዙ እንትን በሰገራ ሰዓት ላይ ብዙ አስቸጋሪ ነገሮችን የምታይበት ነው። በጣም አሰቃቂ የሚባል በሽታ ነው። የኪንታሮት ህመም ከባድ በመሆኑ መድኃኒት የተባለውን ሁሉ መሞከር በብዙ ህመምተኞች ላይ የሚስተዋል ችግር ነው የሚለው ቃኘው አሁን ላይ የበሽታው ትክክለኛ መድኃኒት በውል አለመታወቁ ሌላኛው ፈተና ነው ይላል። የኪንታሮት በሽታን ጨምሮ ሌሎች ህመሞችን በባህላዊ መንገድ የሚያክሙት መርጌታ ኃይለ መለኮት አሁን ላይ የእርሳቸው መድኃኒት ፈልገው ከሚመጡት ውስጥ የኪንታሮት ህመምተኞች ቀዳሚዎቹ ናቸው። ኪንታሮት ስኳር ነው የሚበዛው እና ደም ግፊት 3 ነው። ይህንን የኪንታሮት በሽታ ምንነት መረዳት ከተቻለ በቀላሉ ማዳን ይቻላል የሚሉት መርጌታ የሚቀባ መድኃኒት ብቻ በመስጠት ሰዎች ከህመማቸው እንዲድኑ ይደረጋል ይላሉ። ኪንታሮት ሲስተም ወይ መድኃኒት ካወቀው ቀላል ነው። በቀላሉ የሚድን በሽታ ነው። ካላወቀው ግን በጣም ከባድ ነው። በጣም እንግልት አለው፣ ችግር አለው። ኪንታሮት መቁረጥ፣ መፍለጥ
በምላጭ መቅደድ ተገቢ አይደለም። ኪንታሮት በቀላሉ መድኃኒት አለው። ቀላል የሆነ መድኃኒት ጥሩ የሆነ ለሀገራችንና ለሕዝባችን የሚጠቅም ሚድንበት ተስፋ የሚያገኝለት ጥሩ የሆነ መድኃኒት አለ። በባህላዊ መንገድ የሚሰጡ የኪንታሮት መድኃኒቶች የተለያዩ ቢሆኑም የሚጠቅመውን በምርምር በመለየት ከዘመናዊው ሕክምና ጋር ተጣምሮ እንዲሰራበት አለመደረጉ ዘርፉ እንዳያድግ በምክንያትነት ይጠቀሳል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአንጀት ቀዶ ሕክምና ስፔሻሊስት የሆኑት ዶክተር ዳንኤል ዘመንፈስ የኪንታሮት በሽታን በመጀመሪያ ደረጃ ላይ ሲገኝ በቀላሉ መቆጣጠር ይቻላል ብለዋል። የተለያዩ ኦፕሬሽን የሚያስፈልጋቸው ወይም ቀዶ ሕክምና የሚያስፈልጋቸው ደረጃዎች አሉ፣ የማያስፈልጋቸው አንዳንዶቹ ቅድም ያልናቸው መነሻዎች ለምሳሌ በቀን በተወሰነ ሰዓት ሁሉ ጊዜ ሽንት ቤት መጠቀም፣ በቂ ፈሳሽ መውሰድ፣ ከ2 ሊትር ውሃ በላይ መውሰድ በየቀኑ፣ አትክልትና ፍራፍሬ ምግባችን ላይ በበቂ ደረጃ እንዲኖር ማድረግ፣ ይሄን እነዚህ መከላከል እንችላለን። ደረጃ 1 የሚባለው ቀለል ያለው ኪንታሮትም ሊያክመውም ይችላል። ደረጃ 2፣ 3፣ 4 የሚባሉም አሉ። እነዚህ ከፍ እያሉ ሲሄዱ ኦፕሬሽን የሚደረግበት እንትን አለ። የሀገር ውስጥ ጉዲፈቻን በተመለከተ የማህበረሰቡን ግንዛቤ በማሳደግ ረገድ የተሰራው መጠነ ሰፊ ስራ ለውጥ ማምጣቱን የድሬዳዋ አስተዳደር ሴቶችና ህጻናት ጉዳይ ቢሮ ገለጸ። በድሬዳዋ ከተማ በተለያዩ ምክንያት ወላጅ አልባ የሆኑ ህጻናትን የማሳደግ ባህል በህብረተሰቡ ዘንድ እየተለመደ መጥቷልም ነው የተባለው። ዮሐንስ ፍስሐ ዝርዝር አለው። ወይዘሮ ገነት በላይ የድሬዳዋ ነዋሪ ናቸው። በትዳር ሲኖሩ 2 ልጆችንም አግኝተዋል። 2 ልጆቻቸውን ለቁም ነገር አብቅተው ግን ዝም ብለው አልተቀመጡም። ከአብራኬ እንደወጡ ልጆች አድርጌ የእናት ፍቅርን ሳላጓደል አሳድገዋለሁ ያሉትን ህፃንም በጉዲፈቻ መልኩ ወስደውም እያሳደጉ ነው። ያሉሽ ለምን እንደዚህ ታደርጊያለሽ ለምን ትወስጃለሽ ያሉኝ ሰዎች አሉ። እኔ ደግሞ አላማዬ ነው። ምክንያቱም ልጆቼ ደርሰዋል። አንድ ልጅ ባሳድግ ደግሞ ደስ ይለኛል። አንድ ነፍስ ማዳን ማለት ነው ይላል። የውስጥ ቅንነት ካለ በተለያዩ ምክንያት ወላጅ አልባ የነገ ተስፋ የሆኑ ኢትዮጵያውያንን ማሳደግ የተትረፈረፈ ሀብትና ገንዘብ አይጠይቅም፣ ሰብአዊነት ብቻ በቂ ነው ይላሉ ወይዘሮ ገነት። ሰው ባለው ብቻ አይደለም መጠቀም ያለበት መርዳት ያለበት። አንድ ሰው በሌለውም ነገር ማድረግ አለበት። አረጋውያን አሉ፣ ህፃናት አሉ። አንድ ሰው ቢረዳ እንዴት አይነት እንደው አገሪቷ የትና የት ትደርስ ነበር። ምክንያቱም እኛ እንችላለን። ወይዘሮ በላይነሽ እሸቴም ሌላኛው ምስክር ናቸው። ሁሉ ጊዜ ውጭ እድል ነው የምንሰማው። እኛ ጥሩ የሚገጥማቸው ነው የሚመስለን ስንሰማ ፊልሙን ስናይ፣ ግን ልጅ በአገሩ ኢትዮጵያዊነቱን ቢታወቅ ደስ ይላል። አሁን በቤቴ እኔ ሙሉ ደስታ ነው ያለኝ። የበለጠ ድሮ ከምኖረው የበለጠ ከድላቸው ጋር እግዚአብሔር ለነሱ እድል እየሰጠ ነው ለኛ የሰጠን እና ጥሩ ነው። ይህን ነገር በሌላ ቦታም ቢስፋፋ ከጎዳና ላይ ያሉትም ቢነሱ እየተስፋፋ አገር አቀፍ ሆኖ በደንብ ቢስፋፋ ጥሩ ነው ማለት ነው። የውጭ ሀገር ጉዲፈቻ እንደ ሀገር እንዲቆም ከተደረገ በኋላ የድሬዳዋ አስተዳደር ሴቶችና ህጻናት ጉዳይ ቢሮ ከሌሎች አጋር አካላት ጋር በሰራው መጠነ ሰፊ ስራ እንደ ሀገር ድሬዳዋ በሀገር ውስጥ ጉዲፈቻ ጥሩ ተሞክሮ ያላት ከተማ እንድትሆን አስችሏታል። ሀገራቸውን ሳያውቁ ማንነታቸውን ሳያውቁ ከማን ተወለድ መቼ ተወለድን እዚህም እናትም ካለች በእናት ላይ የሚደርሰው ስነ ልቦና ችግር ቀላል የማይባል ነው። ስለዚህ ለውጥ ማምጣት የቻልነው መጀመሪያ ህብረተሰቡ ላይ በመስራት ነው። ለውጡን ማግኘት የቻልነው አመለካከት በመቀየር ነው። ለውጡን ማግኘት የቻልነው እዚህ ማዕከል ውስጥ ተዟዙሮ ለመመልከት እንደቻልነው 30 የሚጠጉ በተለያየ የእድሜ ክልል ውስጥ የሚገኙ ህፃናትም በዚህ ማዕከል ውስጥ ይገኛሉ። በዚህ ማቆያ ማዕከል ያሉ ህፃናትን በአሳዳጊነት የሚወስድ ቤተሰብም በማፈላለግ ረገድ አንድ ሀገር በቀል ግብረሰናይ ድርጅትም ከድሬዳዋ አስተዳደር ሴቶችና ህፃናት ጉዳይ ቢሮም ጋር እየሰራ ነው። ሮችን እንጠቀማለን፣ የሃይማኖት ተቋማትን እንጠቀማለን። የወሰዱ ሰዎች ደግሞ
አምባሳደር ይሆናሉ። ሰው የራሱ ልጅ ማሳደግ አይችልም የሚሉ ጎታች አስተሳሰቦች ነበሩ። አሁን ግን እንደዛ አይደለም። ሰው ልጅ ወስዶ ማሳደግ የስልጣኔ መገለጫ፣ ወገኑን የመውደድ መገለጫ እያደረገ እያየው ነውና የሚያበረታቱ ነገሮች አሉ። የድሬዳዋ አስተዳደር ሴቶችና ህጻናት ጉዳይ ቢሮ በተለያዩ ምክንያት ወላጅ አልባ የሆኑ ህጻናትን በጥሩ ኢትዮጵያዊ ማንነት ተቀርጸው እንዲያድጉ እየሰራ ያለው ስራ አበረታች ጅምር በመሆኑ በሌሎች የሀገሪቱ አካባቢዎችም በስፋት ቢለመድ መልካም ነው። ለኢቲቪ ዮሐንስ ፍሳ ድሬዳዋ። ይህንኑ የሀገር ውስጥ ጉዲፈቻ በተመለከተ በዛሬው ጠዋት የጤና ይስጥልኝ ኢትዮጵያ ዜና መርሃ ግብራችን ያነጋገርናቸው በሴቶችና ህጻናት ጉዳይ ሚኒስቴር የህጻናት መብት ደህንነት ማስጠበቅ ቡድን መሪ አቶ ጥላውን ገብረ ጻድቅ የሀገር ውስጥ ጉዲፈቻ ላይ በተለይ የአመለካከት ለውጥ ስራዎች መሰራታቸው ውጤት እያመጣ ይገኛል ብለውናል። ህጻናትን ወደ ውጭ መላክ አሁን ብዙ ጊዜ ወደ ውጭ መሄድ በዲቪ የሚሆን በመናም ከዛ ጋር የማያያዝ ነገር ነበር። ውጪ መሄድ እንደ ጥሩ እንደሆነ አድርጎ የማየት ነገር ነበር። ግን ሪያሊቲው አይደለም። በተለይ ለህፃናት ሲሆን ደግሞ በጣም አስከፊ ነው። ማንነታቸውን ይረሳሉ፣ ቋንቋቸውን ይረሳሉ። ብዙ ነገሮች ላይ የስነ ልቦና ችግር ውስጥ ነው የሚገቡት እና ያንን የመለወጥ አንድ በሰፊ ስራ ተሰርቷል። ሁለተኛ ህብረተሰቡ የራሱን ወገኖች የራሱን ልጆች እንዲያሳድግ እንደሚቻል ማድረግም እንዳለበት ያንን የማሳመን የማስገንዘብ ስራዎችን በስፋት በመስራት ነው ያለው የመጣውና ሰፊ ስራ እየተሰራ ነው። በዚህ ረገድ ጥሩም ለውጥ እየመጣ ነው። የትምህርት ግብዓቶች ባለመሟላታቸው የተነሳ መቸገራቸውን የጋምቤላ ከተማ ተማሪዎችና መምህራን ገለጹ። የክልሉ ትምህርት ቢሮ ችግሩን ለመፍታት የሚያስችሉ እርምጃዎችን እየወሰድኩ ነው ያለው። የኢትዮጵያ ዜና አገልግሎት ዘግቦታል። ለተጨማሪው ፋሲካ አያሌው። በጋምቤላ ክልል የሚገኙ ተማሪዎች በትምህርት ቤታቸው የመጽሐፍት፣ የፕላዝማ ቴሌቪዥን፣ የቤተ ሙከራና ሌሎች ግብዓቶች አለመሟላታቸው በትምህርታቸው ላይ ችግር እየፈጠረባቸው መሆኑን ነው የሚናገሩት። የተለያዩ የትምህርት ግብዓቶች በበቂ ሁኔታ አለመሟላታቸው ለሀገር አቀፍ ፈተና በሚያደርጉ ዝግጅት ላይ ተጽዕኖ እያደረገባቸው መሆኑንም ተናግረዋል። ከዚህም በተጨማሪ የፕላዝማ ትምህርት ስርጭት መቋረጥ በየዕለት ተዕለት የትምህርት እንቅስቃሴያቸው ላይ ተጽዕኖ እያሳደረ መሆኑን ነው የሚናገሩት። ቤተ መጻሕፍት አገልግሎት እንግዲህ በተሟላ ሁኔታ አለ ማለት አይቻልም። ፕላዝማ ትምህርት ደግሞ እስካሁን እንግዲህ እኔ እስካለሁበት ዘንድሮ ነው የገባሁት። ምንም እንትን ያለ ነገር የለም፣ የተጠቀምነው ነገር የለም። እንደውም አንዳንዶቹ ተበላሽተው ከጥቅም ውጭ ነው ያለው። ቤተ መጻሕፍት አለ፣ ነገር ግን ለሁሉም ተማሪ በቂ አይደለም። የፕላዝማም ስናይ እስካሁን ድረስ እስካሁን የፕላዝማ ያው እንዳለ የለውም፣ ጭራሽ አልተጀመረም። ተጀመራል ብሎ አማና ነው፣ ዘንድሮ አልተጀመረ ጭራሽ። ቤተ መጻሕፍት አልተሟላም፣ እጥረት አለው፣ ትንሽ ነው፣ አይበቃም። የተማሪ ብዛት በተነሳ አንሳር ትንሽ ነው። የክልሉ ትምህርት ቢሮ ከትምህርት ግብዓት ጋር በተያያዘ የተነሳው ቅሬታ አግባብ መሆኑን አምኖ ቢሮ ችግሩን ለመፍታት የተለያዩ ጥረቶችን በማድረግ ላይ መሆኑን የቢሮ ኃላፊ አቶ ማህበር ኮር ተናግረዋል። መጽሐፎች ያው ተተራቸዋል በየትምህርት ቤቶቹ። ነገር ግን ወረዳዎች አካባቢ ስቶሮች አካባቢ የማስቀመጥ ሁኔታ ነው ያለው። ወደ እስከ ትምህርት ቤት የማድረስ ጉዳይ ክፍተቶች ነው እንጂ እነኚህ ነገሮች ሁሉ አይተን መፍትሄ ለመስጠት የተሞከሩ ስራዎች አሉ። በተለይ በተጨማሪም የመምህራንን ጥቅማ ጥቅም ለማስከበር የክልሉ መንግስት ትኩረት ሰጥቶ እየሰራ መሆኑም ተገልጿል። በሀገር አቀፍ ደረጃ ለማከናወን የታቀደው የስራ ዕድል ፈጠራ በሚፈለገው ደረጃ እየተተገበረ አይደለም ተባለ። የፌዴራል የከተሞች የስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ ባለፉት 8 ወራት በአገር አቀፍ ደረጃ 1.2 ሚሊዮን የስራ ዕድል ለመፍጠር ቢታቀድም የተከናወነው ግን 889 ሺህ መሆኑን ነው ያስታወቀው። ይመራደም የኢዚያን ዘገባ ያቀርበዋል። ወጣቶች ለስራዎቹ የሚሰጡት ትኩረት ማነስ፣ የአበዳሪ ተቋማት መስፈርቶች መብዛትና የገበያ ትስስር ዝቅተኛ መሆን ወጣቶች ከተደራጁ በኋላ የመስሪያና የመሸጫ ቦታ ለማግኘታቸው እንዲሁም በአገሪቱ ተፈጥሮ የነበረው አለመረጋጋት የስራ ዕድል ፈጠራው በታቀደው ልክ እንዳይሳካ አድርጎታል ነው የተባለው። ወጣቱን እናደራጃለን። ካደራጀን በኋላ መንግስታዊ ድጋፎችን በአግባቡ በመስጠት ወደ ስራ እንዲገቡ ማድረጉ ቅድሚያ የሚሰጠው ነው። ለነገ የሚባል አይደለም። ከዚህ አኳያ ችግሮች አሉ። አንዱ ችግር የመስሪያና መሸጫ ቦታ አቅርቦት ችግር ነው። ወጣቱ ከተደራጀ በኋላ ብድር ካገኘ በኋላ መስሪያና መሸጫ ቦታ መዘጋጀት አለበት። ስለዚህ እዚህ አካባቢ ያለው ችግር በዘላቂነት
ሊፈታ ወይም ሌሎች አማራጮችም ካሉ መታየት አለበት። በቀጣይ ግን ከመስሪያና ከመሸጫ ቦታዎች ዝግጅት ጋር ተያይዞ ያሉትን ችግሮች ለማቃለል በየደረጃው ካሉ አመራሮች ጋር በቅንጅት መሰራት መጀመሩን ነው የተናገሩት። በቅርቡ ከአመራሩ ጋር እነኚህ ችግሮቹን ለይተን ችግሮቹ የሚፈቱበትን አግባብ ወደ ታች አውርደናል። አዲስ አበባ ላይ አሁን ከሼዶች ግንባታ አኳያ በስፋት እየሄዱ ያሉበታል። ከ200 የማንሱ ሼዶችን ገንብተዋል። ከዚህ በፊትም በስትራቴጂው ላይ ከተቀመጠው ውጪ 10 እና ከዛ በላይ የሆነ አመታትን ኢንተርፕራይዞቹ ይዘው ከተሸጋገሩም በኋላ የቆዩትን ሼዶች በህጋዊ መሰረት ማስለቀቅ ጀምሯል። ይሄ አንዱ ጅማሮ ነው። በየቦታው አለ፣ ግን አዲስ አበባ ጎልቶ የሚመጣ ነው። ኢቭን የመጣው የጋራ ችግሮቻችን በጋራ ቁጭ ብለን ገምግመን ችግሮቹ ከተለዩ በኋላ ህጋዊነትን በማስያዝ ኢቭን ከኢንተርፕራይዞቹም ጋር በመነጋገር እርምጃ እየተወሰደ ያለበት ሁኔታ አለ። ከአበዳሪ ተቋማትና የገበያ ችግሮችንም ለመፍታት ከሚመለከታቸው የሥራ ኃላፊዎች ጋር መግባባት ላይ ተደርሷልም ብለዋል። በበጀት ዓመቱ 2 ሚሊዮን ዜጎችን የሥራ ዕድል ተጠቃሚ ለማድረግ የታቀደ ሲሆን በቀሪዎቹ ወራት በትኩረት እንደሚሰራም ገልጸዋል። ባለፉት 8 ወራት የሥራ ዕድል ከተፈጠረላቸው 889,000 ዜጎች መካከል 200,000 ያህሉ ከዩኒቨርሲቲዎችና ከቴክኒክና ሙያ ትምህርትና ስልጠና ተቋማት የተመረቁ ናቸው ተብሏል። መንግስት ለነዚህ የሥራ ዕድል ተጠቃሚዎችም 2.5 ቢሊዮን ብር ብድር መስጠቱንም ኃላፊው ተናግረዋል። ከአጭር ቆይታ በኋላ ከውጭ ዜና ምንጭ ላገኘነው ዜና እናልፋለን። በፍሊንትስቶን በተለያዩ የካሬ ስፋት ላይ ያረፉ የተጠናቀቁ የመኖሪያ ቤቶችን በኦሲስ መንደር፣ የፔንትሃውስ ቤቶችን በመገናኛ ከፍታ፣ በተለያዩ የግቢ ስፋት ላይ የተሰሩ ቪላ ቤቶችን በትዊን ክሮሲንግ ሰፈር፣ ግራውንድ ላይ የሚገኙ ሱቆችን በኡራኤል እንዲሁም ውስን ቁጥር ያላቸው የመሸጫ ሱቆችን በልደታ መርካቶ በልዩ አከፋፈል አዘጋጅተንልዎታል። ለተጨማሪ መረጃ የሽያጭ ሰራተኞቻችንን ያማክሩ። በስልክ ቁጥር 81 88 ይደውሉ። ለየትኛውም ቤተሰብ በየትኛውም ቦታ ፍሊንትስቶን ሆምስ የእናንተ። የሐዋሳ ከተማ ማዘጋጃ ቤት የከተማ ቦታን በሊዝ ስለመያዝ በሚደነግገው አዋጅ 721 ህዝባር 204 መሰረት ለመኖሪያና ለንግድ የሚሆኑ ቦታዎችን በግልጽ ጨረታ ለተጫራቾች ማስተላለፍ ይፈልጋል። መጫረት የሚፈልግ ማንኛውም ሰው ይህ ማስታወቂያ በአዲስ ዘመን ጋዜጣ ከወጣበት ቀን ጀምሮ ለ10 ተከታታይ የሥራ ቀናት የቦታውን ዝርዝር መረጃና የጨረታ ሰነድ የማይመለስ ብር 300 በመክፈል በቀድሞ የሐዋሳ ከተማ ማዘጋጃ ቤት መግዛት የሚችል መሆኑን እናስታውቃለን። ማዘጋጃ ቤቱ ጨረታውን በከፊልም ሆነ በሙሉ የመሰረዝ መብቱ የተጠበቀ ነው። ለተጨማሪ ማብራሪያ በስልክ ቁጥር 046 220 5520 ወይም 046 221 4212 ይደውሉ። የሐዋሳ ከተማ ማዘጋጃ ቤት። አያቶች ነን። በዓለም ዙሪያ በስራ ያላችሁ ወደ ውድ ሀገራችሁ ለመመለስ በአፍሪካ መዲና በአዲስ አበባ ከተማ መኖሪያ ቤቶን በተመጣጣኝ ዋጋ ይግዙ። የሽያጭ አድራሻ በአዲስ አበባ ራስ ሆቴል አያት አክሲዮን ማህበር። ከኢትዮጵያ ቴሌቪዥን 7 ሰዓት ላይ የጀመረው ኢቲቪ 4 ማዕዘን ዜና እንደቀጠለ ነው። የአፍሪካ ህብረት የጸጥታው ምክር ቤት አባላት በደቡብ ሱዳን የጸጥታ ሁኔታ ላይ ለመወያየት ጁባ ገብተዋል። የምክር ቤቱ አባላት በደቡብ ሱዳን የተረጋጋ ሁኔታና ሰላምን ለመፍጠር የአፍሪካ ህብረት የጸጥታው ምክር ቤት የሚያስፈልገውን ሁሉ ያደርጋል ብለዋል። በ2015 የደቡብ ሱዳንን ሰላም ለማረጋገጥ ተፈርሞ የነበረው የሰላም ስምምነት ባለመተግበሩ የተነሳ ሀገሪቷ አሁንም ድረስ ቀውስ ውስጥ መሆኗ ዋነኛ የመወያያ አጀንዳ ይሆናልም ነው የተባለው። ሲጂቲኤን እንደዘገበው የአፍሪካ ህብረት የጸጥታው ምክር ቤት የያዝነው ዓመት ከመጠናቀቁ በፊት የደቡብ ሱዳንን ሰላም ለማረጋገጥ እንደሚሰራ አስታውቋል። The African Union in its entirety is coordinated and supportive. የአፍሪካ ህብረት የደቡብ ሱዳንን የሰላም ሁኔታ በተመለከተ የበኩሉን ድጋፍ ያደርጋል። ህዝቦች በሰላም እጦት ሲቸገሩ ቆመን ተመልካች መሆን አይኖርብንም። በንቃት ተሳትፈን ልንረዳቸው ይገባል። የዓለም አቀፉ የገንዘብ ተቋም IMF በዓለም አቀፍ ደረጃ የተሻለ የኢኮኖሚ እድገት እንደሚመዘገብ ይፋ አደረገ። የአፍሪካ ሀገራትም የንግድ ልውውጣቸው እያደገ በመምጣቱ የተነሳ ቀጣይነት ያለው የኢኮኖሚ እድገት እንደሚኖራቸው ነው IMF በሪፖርቱ ላይ ያመላከተው። አዝመራው ሞሴ ተጨማሪ ያለው
የዓለም አቀፉ የገንዘብ ተቋም IMF በያዝነው ዓመት የዓለም ሀገራት ያሉበትን የኢኮኖሚ ሁኔታ የሚያሳይ ዳሰሳ ሪፖርት ይፋ አድርጓል። በሪፖርቱ እንደተመላከተው የዓለም ሀገራት የንግድ ልውውጥ እድገት እያሳየ በመምጣቱ በኢኮኖሚያቸው ላይ መነቃቃት ታይቷል። ባለፈው ዓመት ከተመዘገበው የዓለም ሀገራት ድምር እድገት 3.8 በመቶ በዚህ ዓመትና በቀጣይ ዓመት ደግሞ 3.9 በመቶ እድገት እንደሚኖር የገንዘብ ተቋሙ ይፋ አድርጓል። ይሁን እንጂ ግዙፍ ኢኮኖሚ ያላቸው ሀገራት በንግድ ጦርነት ውስጥ የመግባት አዝማሚያ ማሳየታቸው ኢኮኖሚያዊ እድገቱን ለማስቀጠል ስጋት መሆኑ እንደማይቀር የገንዘብ ተቋሙ ሪፖርት አስፍሯል። የአይኤምኤፉ ዋና ኢኮኖሚስት ማሪ ኦብስቲፊልድም በዚህ ስጋት ይስማማሉ። ግልጹ የእድገት ስጋት ንግድ ነው። ትላልቅ ኢኮኖሚ ባላቸውና በሌሎች ሀገራትም የንግድ ጦርነት እየታየ ነው። እናም ይህ በጥንቃቄ መፍትሄ ካልተበጀለት በስተቀር የእድገት ዋነኛ ምንጭ የሆነውን ኢንቨስትመንት ማቀጨጩ አይቀርም። የገንዘብ ተቋሙ እንደሚለው ብዛት ያላቸው ሀገራት በታሪክ ከፍተኛ ወለድ ባላቸው የውጭ ዕዳዎች የተዘፈቁ ናቸው። ይህንን መፍትሄ ለመስጠትም የገንዘብ አጠቃቀም ስርዓታቸውን ሊያሻሽሉ እንደሚገባ በሪፖርቱ ተመላክቷል። በሀገራቱ የገንዘብ አጠቃቀምና መቆጣጠሪያ ፖሊሲ ሊስተካከል ይገባል። ይህም ሲሆን መረጃን መሰረት ባደረገ መልኩ መሆን አለበት። ሪፖርቱ የአፍሪካ ኢኮኖሚ በያዝነው ዓመትና በቀጣይ ዓመት ከ3.2 በመቶ እስከ 3.6 በመቶ በአማካኝ እድገት እንደሚያስመዘግብ ገልጿል። በአፍሪካ ላለው የኢኮኖሚ እድገት የእርስ በርስ የንግድ ልውውጥ ማደግ ከፍተኛ ሚና ተጫውተዋልም ተብሏል። ከሰሃራ በታች ያሉ ሀገራት እድገትም በዚህ ዓመት በአማካኝ 3.4 በመቶ ማደጋቸው የተገለጸ ሲሆን በቀጣይ ዓመትም 3.7 በመቶ ኢኮኖሚያዊ እድገት እንደሚያስመዘግቡ ተተንብየዋል። እንደ IMF ገለጻ የኢትዮጵያ ኢኮኖሚያዊ እድገት በምስራቅ አፍሪካ ሀገራት ቀጠና በቀዳሚነት እየመራ የሚገኝ ነው። በዚህ ሪፖርት መሰረት ኢትዮጵያ 8.5 በመቶ ሀገራዊ እድገት አስመዝግባለች። አይቤሪኮስ፣ ሴኔጋልና ጋና ደግሞ የተነቃቃ ኢኮኖሚ የተመዘገበባቸው ሀገራት ናቸው ተብለዋል። ይሁን እንጂ አህጉሪቱ ከፍተኛ ወለድ ባላቸው የውጭ ዕዳዎች የተያዘች በመሆኑ በአህጉሪቱ የተረጋጋ ኢኮኖሚ መገንባት አሁንም ከፍተኛ ፈተና እንደሚሆን ሪፖርቱ አመላክቷል። ቀጣዩ ዜናችን ደግሞ የዩጋንዳውን ፕሬዝዳንት ዩዌሪ ሙሴቪኒና የስልጣን መንበራቸውን ነው የሚመለከተው። ዩዌሪ ሙሴቪኒ በ1986 የኡጋንዳ ፕሬዝዳንት ሆነው ቃለ መሐላ በፈጸሙበት ወቅት የአፍሪካም ሆነ የኡጋንዳ ችግር ህዝቦቿ ሳይሆኑ በስልጣን ላይ የሙጥኝ የሚሉት መሪዎች መሆናቸውን ተናግረው ነበር። ዛሬ ደግሞ ሙሴቪኒ ለአምስተኛ የስልጣን ዘመን ለመወዳደር ብሎም በአገሪቱ ህገ መንግስት የተቀመጠውን የስልጣን ገደብ ከ5 ዓመት ወደ 7 ዓመት እንዲሆን በአገሪቱ ምክር ቤት ክርክር አካሂደው ለህዝበ ውሳኔ ቀጠሮ ቆርጧል። የስልጣን ገደብ ከ7 ወደ 5 ዓመት ዝቅ እንዲል ደግሞ በአንጻሩ የሴኔጋሉ ፕሬዝዳንት ማኪ ሳህል በህዝብ ውሳኔ ያስደርገዋል። ሰለሞን ገዳ ተከታትሎታል። በፈረንጆቹ 1999 የናሚቢያ ፕሬዝዳንት ሳምኒዮማ የሀገሪቱን ህገ መንግስት በማሻሻል ለሶስተኛ የስልጣን ዘመን መብቃታቸው በአፍሪካ የስልጣን የጊዜ ገደብን በተመለከተ ክርክርና ሙግት እንዲነሳ በር ከፍቷል ነው የሚባለው። ለሶስተኛ የስልጣን ዘመን ለመብቃት ህገ መንግስታቸውን ለማሻሻል ሞክረው ካልተሳካላቸው ቀደምት መሪዎች መካከል የዛምቢያው ፕሬዝዳንት ፍሬድሪክ ቹሉባና የማላዊው ፕሬዝዳንት ባኪሊ ሙሉዚ ይጠቀሳሉ። በቅርብ ዓመታት ህገ መንግስታቸውን በህዝበ ውሳኔ ያሻሽለው በህዝብ ይሁንታ ለሶስተኛ የስልጣን ዘመን የበቁት የሩዋንዳ ፕሬዝዳንት ፖል ካጋሜ አንዱ ናቸው። ዲሞክራሲያችን ጠንካራ ነው። ምክንያቱ ደግሞ ማንነታችንን ጠንቅቀን በማወቃችንና ማንም መመሪያ እንዲሰጠን ባለመፍቀዳችን ነው። በስልጣን ላይ ማንኛውም ግለሰብ ለዘላለም አይቀመጥም። ነገር ግን እሴቶቻችን፣ ተቋሞቻችንና ለውጣችን የጊዜ ገደብ እንደ ግለሰብ አይሰጣቸውም። ባለፉት ዓመታት የተወሰኑ የአፍሪካ መሪዎች ከምዕራባውያን ከሚሰነዘርባቸው ትችት አንዱ ከሁለት የስልጣን ገደብ በላይ በመሪነት ለመቆየት መፈለጋቸውና ስልጣንን የሙጥኝ ማለታቸው ነው። የተወሰኑ የአፍሪካ መሪዎች በህገ መንግስታቸው በተቀመጠው መሰረት የስልጣን ጊዜያቸው ሊያበቃ ሲቃረብ ህገ መንግስቱን በህዝብ ይሁንታ አሊያም በፍቃዳቸው ለማሻሻል ሙከራ ያደርጋሉ። በዚህ አንጻር ኮንጎ ብራዛቪል የፕሬዝዳንት ዴኒስ ሳሶኔ ጌሶን፣ የቡሩንዲ ህገ መንግስታዊ ፍርድ ቤት የፒየር ንኩሩንዚዛን አወዛጋቢ ሶስተኛ የስልጣን ዘመን አራዝሟል። ይህ ደግሞ በቡሩንዲ ሁከት እንዲፈጠር አድርጓል። የቡሩንዲን ድርጊት የኮነነው የአፍሪካ ህብረት አባል ሀገራቱ የዲሞክራሲ የምርጫና የአስተዳደር ሰነድን እንዲያከብሩና ዲሞክራሲን ዋጋ ከሚያሰጡ ድርጊቶች እንዲታቀቡ አሳስበዋል። የቡርኪና ፋሶ ፕሬዝዳንት የነበሩት ብሌዝ ኮምባወሬ ለሶስተኛ የስልጣን ዘመን ህገ መንግስት ለማሻሻል ያደረጉት ሙከራ የቀሰቀሰው አመጽ ከስልጣን እንዲወገዱ አድርጓቸዋል። ዩዌሪ ሙሴቪኒ በ1986 የኡጋንዳ ፕሬዝዳንት ሆነው ቃለ መሐላ በፈጸሙበት ወቅት የአፍሪካም ሆነ የኡጋንዳ ችግር ህዝቦቿ ሳይሆኑ በስልጣን ላይ የሙጥኝ የሚሉ መሪዎቿ መሆናቸውን ተናግረው ነበር።
ሙሴቬኒ ለአምስተኛ የስልጣን ዘመን ለመወዳደር አሁን ላይ ብሎም በሀገሪቱ ህገ መንግስት የተቀመጠውን የስልጣን ገደብ ከ5 ዓመት ወደ 7 ዓመት እንዲሆን በሀገሪቱ ምክር ቤት ክርክር አካሄደው ለህዝብ ውሳኔ ቀጠሮ አስይዘዋል። የስልጣን ገደብ ከ7 ወደ 5 ዓመት ዝቅ እንዲል ደግሞ የሴኔጋል ፕሬዝዳንት ማኪ ሳሃል በህዝብ ውሳኔ አስደርገዋል። የስልጣን ገደብን በህገ መንግስት ማስቀመጥ አንድን ሀገር ዲሞክራሲያዊ እንደማያሰኛት የሚሞግቱት ደቡብ አፍሪካዊ የፖለቲካ ጉዳዮች አማካሪ ዶክተር ፖል ግራም የሀገራት ሰላም፣ ደህንነት፣ ብልጽግናን የሚያረጋግጥ አቅምን መፍጠር ለህልውናቸው በግለሰቦች ሳይሆን በመርህ ላይ የተመሰረቱ ተቋማትን ማደራጀት አስፈላጊ መሆኑን ጠቁመዋል። ከምንም በላይ ግን እርሳቸው እንደሚሉት ሁሉን የሚያቀፈና ያለ ልዩነት የሚያገለግል ፖለቲካዊ ስርዓትን መገንባት የግድ ነው። ልማትና ደህንነት ለአፍሪካ ወሳኞቹ ነገሮች ናቸው። ፖለቲካዊ አስተዳደሩ ሁሉን የሚያቀፈ ካልሆነ ግን ሌሎቹ የዓለም ሀገራት ወደ ደረሱበት ብልጽግና ማምራት አንችልም። በየትኛውም የአፍሪካ ክፍል ሁሉንም ማህበረሰብ ያቀፈ የፖለቲካ ስርዓት ያስፈልጋል። አንድ ግለሰብ ስልጣን ላይ ለረጅም ጊዜ የሙጥኝ ማለቱም በዚህ አንጻር አደጋ አለው። ከሁለት የስልጣን ዘመን በላይ ለመምራት ህገ መንግስትን ለማሻሻል የሚደረገው ጥረት አሁን ላይ በአፍሪካ ሁለት መልክ ይዞ ክርክሩ እንደቀጠለ ነው። በሌላ ዜና የኩባው ፕሬዝዳንት ራውል ካስትሮ ስልጣን ሊለቁ ነው። በፈረንጆቹ 2008 ወደ ስልጣን የመጡት ራውል ካስትሮ በወንድማቸው መሰረት የተጣለውን የኩባን ሶሻሊዝም መዋቅራዊ ኢኮኖሚ ለውጥ እንዲመጣ አድርገዋልም ነው የተባለው። ሰለሞን ገዳ ተጨማሪ አለው። በሃቫና ከተማ የአንድ ምግብ ቤት ባለቤት የሆነው ራውል ካሳል ባለፉት 10 ዓመታት ወደ ስራ ከገቡ ኩባውያን ስራ ፈጣሪዎች መካከል አንዱ ነው። እንደ ሃቫና ባለ ከተማ በቀደሙት ዓመታት የነበሩት ምግብ ቤቶች በግለሰብ የሚተዳደሩት ከ15 አይበልጡም። አሁን ላይ ቁጥሩ ከ10 እጥፍ በላይ ነው ያደገው። ከ5 እስከ 600 ደርሷል። በኩባ እንደ ካልሳል ያሉ ስራ ፈጣሪዎች ባለፉት ጥቂት ዓመታት በ3 እጥፍ አድገዋል። ባለፈው የፈረንጆች 2017 ብቻ ቁጥራቸው ግማሽ ሚሊዮን ደርሷል። ከዚህ ለውጥ ጀርባ ደግሞ ስማቸው የሚነሳው ፕሬዝዳንት ራውል ካስትሮ ናቸው። ፕሬዝዳንት ራውል ካስትሮ በኢኮኖሚ ዘርፍ የወሰዱት ማሻሻያ በኩባ የግሉ ዘርፍ ተሳትፎ እንዲያድግ አስተዋጽኦ አበርክቷል። ራውል ካስትሮ ሌላ ያስመዘገቡት ለውጥ ኩባን ለዘመናት እንደ ባላንጣ ከምትቆጥራት አሜሪካ ጋር ያላትን ግንኙነት ማሻሻላቸው ነው። ይህን ተከትሎ በወቅቱ የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ ደሴቲቱን ሀገር ጎብኝተዋል። የሀገራቸውን ኤምባሲም ዳግም ከፍተዋል። አሁን ላይ ፕሬዝዳንት ትራምፕ በሚከተሉት አካሄድ ምክንያት የሃቫናና የዋሽንግተን ግንኙነት ቀዝቀዝ ቢልም ከዓለም ሀገራት ሁሉ ቀድማ የምዕተ ዓመቱን የልማት ግብ ያሳካችው ኩባ በሌሎች ሀገራት እንደ ቅንጦት የሚቆጠሩት መኖሪያ ቤትን ጨምሮ ሌሎች አገልግሎቶችን በነፃ ነው የምታቀርበው ለዜጎቿ። በዓለም አቀፍ ደረጃ በጤናው ዘርፍ እንደ ኩባ ዓለምን የደገፈ ሀገር እንደሌለም ነው የሚነገረው፣ በርካቶችም የሚሞግቱት። ለአፍሪካ ሀገራት በተለይም ለኢትዮጵያ ባለውለታ የሆነችው የኩባ ዜጎች ፕሬዝዳንት ራውል ካስትሮ ከስልጣን ለመልቀቅ ቢዘጋጁም ለሀገራት የሚያበረክቱት አስተዋጽኦ እንደነበር ይቀጥላል ነው የሚሉት። ራውል ካስትሮን የሚተኳቸው ሚጉኤል ዲያል ካናል በትምህርት ዝግጅታቸው ኤሌክትሪካል ኢንጂነር ሲሆኑ ከ2013 ጀምሮ የኩባ ተቀዳሚ ፕሬዝዳንት በመሆንም አገልግለዋል። ከፕሬዝዳንትነታቸው የሚለቁት ራውል ካስትሮ እስከ 2020 ድረስ የኩባ ኮሚኒስት ፓርቲ ዋና ጸሐፊና የሀገሪቱ ጦር ኃይሎች አዛዥ ሆነው ግን ይቆያሉ። አሁን የምናልፈው ደግሞ ወደ አየር ሁኔታ ትንበያ መረጃ ነው።
ኢቲቪ ዜና 4 ማዕዘን